የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በየጊዜው የገንዘብ ፖሊሲዎችን ነድፎ ለባንኩ የዳይሬክተሮች ቦርድ ምክረ ሀሳቦችን በሚያቀርበው መሰረት ኮሚቴው የኢትዮጵያን የኢኮኖሚ እድገት፣ የዋጋ ግሽበት፣ የበጀት እንዲሁም የገንዘብ አቅርቦትና የፋይናንስ ዘርፍ አዝማሚያዎችን ብሎም በሀገር ውስጥ የማክሮ ኢኮኖሚ ሁኔታዎች ላይ ጉልህ አንድምታ ያላቸውን ዓለም አቀፍ ሁኔታዎችን በመገምገም የፖሊሲ ምክረ ሀሳቦችን አቅርበዋል። የገንዘብ ፖሊሲ ኮሚቴው በሰባተኛው ስብሰባው ያስቀመጣቸውን ሀሳቦች የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ በሰጡት ጋዜጣዊ መግለጫ በግንቦት ወር አጠቃላይ የዋጋ ግሽበት ወደ 2 አሃዝ ከፍ ማለቱን ጠቁመዋል። አጠቃላይ የዋጋ ግሽበት በታህሳስ ወር ከነበረው 9.7 በመቶ ከፍ ብሎ በሚያዝያ ወር 11.7 በመቶ በግንቦት ወር ደግሞ 13.4 በመቶ ሆኗል። ለዚህ ጭማሪ የምግብ ነክ የዋጋ ግሽበት 15 በመቶ እና ምግብ ነክ ያልሆነ የዋጋ ግሽበት 11 በመቶ ማደግ አስተዋጽኦ አድርገዋል። የኮሚቴው ግምገማ በቀጣዮቹ 6 ወራት የትንበያ ወቅት የዋጋ ግሽበት በ2 አሃዝ ሊቆይ እንደሚችልና በታህሳስ 2019 ዓ.ም ላይ ቅናሽ ሊያሳይ እንደሚችል ነው። በመካከለኛው ምስራቅ በአሜሪካና ኢራን መካከል የተቀሰቀሰው ጦርነትን ተከትሎ የተስተዋለው የነዳጅ አቅርቦት መስተጓጎል በሀገሪቱ ለተመዘገበው የዋጋ ግሽበት እንደ ምክንያት የጠቀሱት የብሔራዊ ባንክ ገዢው በነዳጅ ዋጋ ድንገተኛ ጭማሪ ምክንያት አዲስ የዋጋ ግፊት መፈጠሩንም ጠቁመዋል። በመካከለኛው ምስራቅ ያለው ቀውስ አሁንም እልባት ያላገኘ መሆኑን ተከትሎ የዋጋ ግሽበቱ ከዚህ እንዳይጨምር ምን አማራጭ ተቀምጧል? ለብሔራዊ ባንክ ገዢው ያነሳውላቸው ጥያቄ ነበር። ይሄ ቀውስ የሚቀጥል ከሆነ የዋጋ ግሽበቱ ከዚህ በላይ ይጨምር ይችላል የሚል ስጋትን ያጭራልና ከዚህ በፊት ወደ የዋጋ ግሽበት ወደ ነጠላ አሃዝ እንዲወርድ የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴው ያስቀመጣቸው ወይም ደግሞ የወሰዷቸው በርካታ እርምጃዎች እንደነበሩ ተጠቅሰዋል። እነዚህ እርምጃዎች በተወሰዱበትና የተለያዩ መፍትሄዎች እየተደረጉ ባሉበት ነው አሁን ይሄ ወደ 2 አሃዝ ያደገውና ከዚህ በላይ እንዳይጨምር እንዲሁም ደግሞ የዜጎች ላይ ያለውን የኑሮ ውድነት ከዚህ በላይ እንዳያባብስ ሌሎች አማራጮች የታዩበት ምክንያት የለም ወይም ደግሞ የታዩበት ሁኔታ አለ ወይ? ይሄ የተፈጠረው ጦርነት በዚህ ሁኔታ ከቀጠለ የነዳጅ ዋጋ እና አጠቃላይ ደግሞ ሎጂስቲክስ ላይ ያለው ዋጋ ሊጨምር ይችላል። በዚህ ምክንያት ብሔራዊ ባንኩ ጠበቅ ያለ የገንዘብ ፖሊሲ አቋሙን መቀየር የለበትም ብሎ የወሰነው እነዚህ አሁን ያነሳቸውን ስጋቶች ከግምት ውስጥ በማስገባት ነው ማለት ነው። እነዚህን በደንብ ተንትኖ አይቷል። የወሰድነው ሜጀር በቂ ነው ወይስ አይደለም የሚለውን እንግዲህ በሂደት የምናየው ነው የሚሆነው። እንዳልከው ነው፣ ዓለም አቀፍ ሁኔታው ተነባቢ አይደለም፣ አንዳንዴ ይቀያየራል። ለዚህ እንዲያግዝ ነው ኮሚቴው ከተለመደው የመስከረም መጨረሻ ስብሰባ ውጪ ካስፈለገም ዓለም አቀፍ ሁኔታው ካሰብነው የተለየ ከሆነ እንደገና ተገናኝቶ ተጨማሪ የፖሊሲ አቋም ሊወስድ ይችላል ማለት ነው። የገንዘብ ፖሊሲ ኮሚቴው ከዋጋ ግሽበት ጋር በተያያዘ በዜጎች ላይ የሚፈጠረውን የኑሮ ውድነት ጫና እንዳያባብሰውና ግሽበቱን ወደ ነጠላ አሃዝ ለመመለስ እየተከተለ ያለውን ጥብቅ የገንዘብ ፖሊሲ አጠናክሮ ማስቀጠልን ጨምሮ የብድር እድገት ገደብ መነሳት ብሎም ከሸቀጦች ገቢ ንግድ ጋር የተያዙ ወጪዎችን መቀነስ የተቀመጡ ውሳኔዎች ናቸው። የብሔራዊ ባንክ የውጭ ምንዛሬ ኮሚሽን መጠንን ከ2.5 በመቶ ወደ 1.5 በመቶ እንዲቀንስ የተደረገ ሲሆን ይህም ከሸቀጦች ገቢ ንግድ ጋር የተያዙ ወጪዎችን ለመቀነስና በዋጋ ግሽበት ላይ የሚኖረውን ተጽዕኖ ለመገደብ ያግዛል። በተጨማሪም የውጭ ንግድ ተወዳዳሪነትን ለማሻሻል የውጭ ምንዛሪ ገበያን ለማሳለጥና የዋጋ ግኝት ፕራይስ ዲስከቨሪን ለማሻሻል ላኪዎች ከሸቀጦች ውጪ ንግድ ከሚያገኙት የውጭ ምንዛሪ ላይ ለባንኮች እንዲሸጡ የሚጠይቀው የሰረንደር ሪኳየርመንት የምንለውን ከ50 በመቶ ወደ 30 በመቶ ዝቅ እንዲል ተደርጓል። ከብድር ገደብ መነሳት ጋር በተያያዘ ግን የብሔራዊ ባንክ ገዢው ግልጽ ያደረጉት ነገር የብድር እድገት ገደብ መነሳት ፈጽሞ የፖሊሲ ለውጥ ሳይሆን በአሰራር ዘዴ ላይ የተደረገ ለውጥ መሆኑን ከግንዛቤ ውስጥ መግባት እንዳለበት ጠቁሟል። የገንዘብ ፖሊሲ ኮሚቴው በሰባተኛው ስብሰባ የዋጋ ግሽበትን ጨምሮ የሀገር ውስጥ የኢኮኖሚ እድገት፣ የመሰረታዊ ገንዘብ እድገት፣ የወለድ ተመን እንዲሁም የውጭ ኢኮኖሚ ዘርፍና ሌሎችን ገምግሞ የፖሊሲ ምክረ ሀሳቦችን አስቀምጧል።